በመካከለኛው ምስራቅ ያለው ጂኦፖለቲካዊ ውጥረት በአዲስ መልክ አገርሽቷል። በሳውዲ አረቢያ የሚመራው ጥምር ጦር በየመን ሙካላ ወደብ ላይ ያነጣጠረ ወታደራዊ ጥቃት መፈጸሙን የመካከለኛው ምስራቅ ቀውስ ከጋዛ ወደ ኢራን ተሸጋግሮ አሁን ደግሞ በቀይ ባህርና በየመን ደጃፍ ላይ አዲስ መልክ ይዘዋል። ሳውዲ አረቢያ ብሔራዊ ደህንነቷን ቀይ መስመር ስትል ከጠራች ከጥቂት ሰዓት በኋላ በየመን በኩል የምትደግፈውን ጥምር ጦር አማካኝነት በሙካላ ወደብ ላይ ከባድ የአየር ጥቃት ሰንዝራለች። ይህ እርምጃ ቀደም ሲል በጋራ ይንቀሳቀሱ ከነበሩት በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ያለው ግንኙነት እየሻከረ መምጣቱን በግልጽ ያሳየ ስለመሆኑም ተነግሯል። በሳውዲ አረቢያ የሚመራው ጥምር ጦር በየመን ደቡባዊ ግዛት የምትገኘውን ሙካላ ወደብ ላይ የተገደበ ወታደራዊ ዘመቻ መፈጸሙን ይፋ አድርገዋል። ጥቃቱ ያነጣጠረው ከውጭ ሀገር የጦር መሳሪያዎችን ጭነው በህገወጥ መንገድ ወደ ወደቡ በገቡ 2 መርከቦች ላይም ነው። የጥምር ጦሩ ቃል አቀባይ ቱርኪ አልማልኪ እንደገለጹት መርከቦቹ ያለ ጥምር ጦር ፍቃድ ወደ ወደቡ የገቡ ሲሆን ክትትል እንዳይደረግባቸው የመከታተያ መሳሪያዎቻቸውን አጥፍተው ነበርም ብለዋል። እነዚህ መርከቦች በደቡብ የመን ለሚንቀሳቀሰው በተባበሩት አረብ ኤሚሬትስ ይደገፋል ለሚባለው የየመን ደቡባዊ ሽግግር ምክር ቤት ታጣቂዎች የሚሆን በርካታ የጦር መሳሪያዎችንና ወታደራዊ ተሽከርካሪዎችን ሲያራግፍ እንደነበርም ተገልጿል። ሳውዲ አረቢያ እነዚህ መሳሪያዎች በቀጠና ያለውን የኃይል ሚዛን የሚያናጉና የየመን አንድነት የሚፈታተኑ ናቸው በሚል ጥቃት ፈጽማለች። ከጥቃቱ በኋላ የሳውዲ አረቢያ የውጭ ጉዳይ ሚኒስትር ባወጣው መግለጫም የሀገሪቱን ብሔራዊ ደህንነት ለመጠበቅ ማንኛውም እርምጃ እንደምትወስድና ይህ ጉዳይ ለድርድር የማይቀርብ ቀይ መስመር መሆኑን ማስታውቃለች። ይህ መግለጫ በቀጥታ ለተባበሩት አረብ ኤሚሬትስ የተላከ ማስጠንቀቂያም ተደርጎ ተወስደዋል። ሳውዲ አረቢያ ኤሚሬትስ ለደቡብ ተገንጣይ ቡድኖች የምታደርገውን ድጋፍ እንድታቆምና የሁለቱን ሀገራት የሁለትዮሽ ግንኙነት ለመጠበቅ አስፈላጊውን እርምጃ እንድትወስድ ማሳስባለች። ይህ ክስተት በባህረ ሰላጤው ሀገራት መካከል ለዓመታት የቆየውን ወዳጅነት አደጋ ላይ የጣለ ትልቅ ዲፕሎማሲያዊ ጥፋት መሆኑን ተነግሯል። ሁኔታውን ይበልጥ አሳሳቢ ያደረገው በሳውዲ አረቢያ የሚደገፉት የየመን ፕሬዝዳንታዊ ምክር ቤት ኃላፊ ረሻድ አልአሊሚ የሰጡት ትዕዛዝም ነው። አልአሊሚ የአየር ጥቃቱን ተከትሎ ባስተላለፉት መመሪያም የተባበሩት አረብ ኤሚሬትስ ጦር በ24 ሰዓት ውስጥ የየመንን ግዛት ለቆ እንዲወጣ አዘዋል። ይህን ትዕዛዝ በየመን ውስጥ ለዓመታት የዘለቀውን የሳውዲና የኤሚሬትስን የጋራ ጥምረት የሚያፈርስ ስለመሆኑም ተነግሯል። ኤሚሬትስ በየመን ደቡባዊ ክፍልና ስትራቴጂካዊ በሆኑ ደሴቶች ላይ ያላትን ወታደራዊ ይዞታ በሳውዲ አረቢያ እንደ ስጋት ማየቷም ያሳያል። የጊዜ ገደቡ ካለፈ በኋላ ኤሚሬትስ ኃይሏን የማታስወጣ ከሆነ በሁለቱ ወገኖች መካከል ቀጥተኛ ወታደራዊ ግጭት ሊቀሰቀስ ይችላል የሚል ስጋት ነግሷል። ይህ በየመን የተከሰተው አዲስ ውጥረት ፕሬዚደንት ዶናልድ ትራምፕ በመካከለኛው ምስራቅ ለመፍጠር ከሚያለሙት ታላቁ ስምምነት ጋር እጅግ የሚጋጭም ነው። ትራምፕና ኔታንያሁ በማር አላጎ ተገናኝተው በኢራንና በጋዛ ጉዳይ ላይ ሲወያዩ የባህረ ሰላጤው ሀገራት ሳውዲና ኤሚሬትስ አንድ ወጥ ኃይል እንዲቆም ይፈልጉም ነበር። ሆኖም አሁን የታየው የሳውዲና የኤሚሬትስ መቃቃር በጸረ ኢራን ጥምረት ውስጥ ያሉት ሳውዲና ኤሚሬትስ እርስ በርስ መጋጨታቸው ለኢራንና ለሁቲ ታጣቂዎች ትልቅ ፖለቲካዊ ትርፍን ይሰጣል የሚል ከህንታኞች አንደበት የተሰማ ያለ ጉዳይ ነው። ትራምፕ ጦርነቶችን አቆማሉ በሚሉበት ወቅት የቅርብ ወዳጆቻቸው የሆኑት ሳውዲና ኤሚሬትስ ወደ ጦርነት መቃረባቸው የአሜሪካ ተጽዕኖ ጥያቄ ውስጥ ይከተዋል። ሙክላ ወደብ ለዓለም አቀፍ ንግድ ወሳኝ በመሆኑ በዚህ አካባቢ የሚነሳ ግጭት የነዳጅ ዋጋ ሊያናጋውም ይችላል። የሳውዲ አረቢያው ልዑል መሐመድ ቢን ሳልማን አመራር ሳውዲ ትቅደም የሚል ፖሊሲን የተከተለችም ነው። በሀገሪቱ በየመን ውስጥ የራሷን ተጽዕኖ የሚጋፋ ማንኛውም ኃይል የቀድሞ ወዳጇን ኤሚሬትስንም ቢሆን ለመታገል መወሰኗን ይህ የቀይ መስመር መግለጫን ያሳያል። የሳውዲ አረቢያ በደቡብ የመን በኩል የሚመጣው የጦር መሳሪያ ዝውውር በቀጥታ ድንበሯንና የየመን የወደፊት አንድነት አደጋ ላይ ይጥላል የሚል እምነትም አላት። የዩናይትድ ስቴትሱ ፕሬዝዳንት ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፍሎሪዳ የሚገኘው የማር አላጎ መኖሪያ ቤት ባደረጉት ስብሰባ ቀጠናው ወደ ታላቅ ጦርነት ወይም ወደ ታላቅ ስምምነት ሊወስድ የሚችል ወሳኝ መመሪያዎችና ማስጠንቀቂያዎችንም አስተላልፈዋል። ይህ ስብሰባ የተካሄደው እስራኤልና ኢራን በሰኔ ወር ካደረጉት የ12 ቀን ጦርነትና በጋዛ ለ2 ዓመታት የዘለቀው ውጊያ ጥቅምት ወር ላይ ስምምነት ከተደረሰ በኋላ በነበረው ደካማ እንደሆነ የተነገረለት የሰላም ሂደት መሃል ነው። ፕሬዚደንት ትራምፕ ከኔታንያሁ ጋር በሰጡት ጋዜጣዊ መግለጫም ኢራን የባላስቲክ ሚሳኤል ወይም የኒውክሌር መርሃ ግብሯን በድብቅ እየገነባች እንደሆነ የሚጠቁሙ ሪፖርቶች እንደደረሳቸውም ገልጸዋል። ትራምፕ ለቴህራን የሰጡት መልእክት ቀጥተኛና ግልጽ ማስፈራሪያ የያዘም ነው። የትራምፕ አሜሪካ የኢራን እንቅስቃሴ በጥብቅ የተከታተለች መሆኑን ገልጸው ዳግም ወታደራዊ እርምጃ ሊወሰድ እንደማያመነቱም አስታውቀዋል። በቢ2 ቦምብ አውሮፕላን ላይ ነዳጅ ማባከን አንፈልግም በማለት የሰጡት አስተያየት አሜሪካ ስትራቴጂካዊ የሆኑ የረጅም ርቀት ቦምብ አውሮፕላኖችን ለመጠቀም ዝግጁ መሆኗን የሚያሳይ ነው። ትራምፕ ወደዚያና ወደዚህ የ37 ጉዞ ነው ነዳጅ ማባከን አንፈልግም በማለት ቀልድ የመሰለ ነገር ግን ለኢራን ከሬት የመረረ ማስጠንቀቂያን አስጎንጭተዋታል። መልእክቱ ግን ኢራን ድንበር የምታልፍ ከሆነ አሜሪካ ከባድ ጥቃት ለመሰንዘር አቅም እንዳላት የሚያስገነዝብም ነው። ይህ ማስጠንቀቂያ የወጣው ኢራን በዚህ ወር ውስጥ ለሁለተኛ ጊዜ የሚሳኤል ልምምድ ማድረጓን ተከትሎም ነው። በጋዛ ጉዳይ ላይ ትራምፕ ወደ ሁለተኛ ምዕራፍ የመሻገር ከፍተኛ ፍላጎት አላቸው። ሆኖም ይህ ምዕራፍ እንዲጀምር ሐማስ ትጥቅ መፍታት እንዳለበት አስበዋል። ትራምፕ ሐማስን በመወንጀል እስራኤል የገባች አክቲያን አክብራለች ሲሉ ሐማስ ግን ትጥቅ ለመፍታት አሻፈረኝ በማለቱ ሰላም እያስተዋጎለ መሆኑን ገልጸዋል። ሐማስ የተስማማባቸው ነጥቦች ካላከበረ በምድር ላይ ሲኦልን እናሳየዋለን ሲሉ ፕሬዚዳንቱ ዝተዋል። ሐማስ ትጥቁን ካልፈታ የታገቱ እስራኤልን ካልመለሰ አሜሪካ እስራኤልን በመደገፍ ወታደራዊ እርምጃዎች እንዲቀጥሉ እንደምታደርግም
ማስጠንቀቂያ ሰጥተዋል። በአሁኑ ወቅት የጥቅምት ወር የተኩስ አቁም ስምምነት በሁለት ወገኖች በተደጋጋሚ እየተጣሰም ይገኛል። ከጥቅምት ወር ወዲህ በተደረጉ ጥቃቶች ከ400 በላይ ፍልስጤማውያንና 3 የእስራኤል ወታደሮች መገደላቸውን ጦርነቱ ሙሉ በሙሉ ማቆም አለመቻሉን ያሳያሉ ሲሉ ተንታኞች አስታውቀዋል። ኔታንያሁ ለትራምፕ ባቀረቡት ጥያቄ መሰረትም በጋዛ የቀረው የመጨረሻው እስራኤላዊ ታጋች ሬን ጌቭሊ አስክሬን ሳይመለስ ወደ ሁለተኛው ምዕራፍ እንደማይሻገሩ ገልጸዋል። የእስራኤል መንግስት በጋዛና በግብጽ መካከል ያለውን የራፋ መሻገሪያ ለመክፈት አሻፈረኝ ያለው ይህ አስክሬን እንዲመለስ እንደ ቀድሞ ሁኔታ በመጠቀሙም ነው። የሟች ቤተሰቦች በኔታንያሁ ልዑካን ቡድን ውስጥ ተካተው ማር አላጎም ተገኝተዋል። ይህ ጉዳይ ለኔታንያሁ በሀገር ውስጥ የፖለቲካ ውስጥ ያላቸውን ተቀባይነት ለማዝለቅ እንደ ፖለቲካ ፍጆታነት እየተጠቀሙት እንዳሉ መረጃዎች እንደሚያሳዩ ኤምኤስኤን ዘግበዋል። ትራምፕ ከሳውዲ አረቢያ ጋር ታሪካዊ የሆነ የሰላም ስምምነት መፈራረም ይፈልጋሉ። ሳውዲ አረቢያ ደግሞ እስራኤል ዌስት ባንክን የምታጠቃልል ከሆነ ምንም አይነት ስምምነት የለም የሚል ቀይ መስመር ማስመራለች። ትራምፕ የራሳቸውን ታላቅ ዲፕሎማሲያዊ ስኬት ለማሳካት ሲሉ የኔታንያሁን የቀኝ ዘመም አጋሮች ፍላጎት መስዋዕት ለማድረግ መዘጋጀታቸውን ያሳያለም ተብሏል። የሚገርመው ነጥብ ትራምፕና ኔታንያሁ በዌስት ባንክ ጉዳይ ላይ ሙሉ በሙሉ አለመስማማታቸውን ትራምፕ በይፋ መግለጻቸውም ነው። ትራምፕ ዝርዝር ሁኔታውን ባይገልጹም ኔታንያሁ ዌስት ባንክን ወደ እስራኤል ለመግዛት ለመጠቅለል ያላቸውን ፍላጎት ትራምፕ ሳይቃወሙ እንዳልቀሩም ይገመታል። ትራምፕ የቀጠናውን ሰላምና ከአረብ ሀገራት ጋር ያላቸውን ግንኙነት ላለማበላሸት ሲሉ ኔታንያሁ በዌስት ባንክ ላይ የሚያደርጉትን እንቅስቃሴ እንዲገቱ ይፈልጋሉ። ይህም በትራምፕና በኔታንያሁ መካከል ያለው ዋነኛው የዲፕሎማሲ ግጭት ነጥብም ሆኖ ተመዝግበዋል። ትራምፕ ከቱርኩ ፕሬዝዳንት ጣይብ ኤርዶጋን ጋር ያላቸው ቅርበትን ተጠቅመው የቱርክ የሰላም አስከባሪዎችን በጋዛ እንዲሰማሩ የሚለውን ሀሳብ ከኔታንያሁ ጋር ተወያይተዋል። ይሁን እንጂ ይህ ጉዳይ እጅግ አወዛጋቢ ሆኖ ተገኝተዋል። እስራኤልና ቱርክ ያላቸው ግንኙነት የሻከረ በመሆኑ ኔታንያሁ የቱርክ ወታደሮች በደጃፋቸው እንዲሰማሩ የመፍቀድ ዕድላቸው ዝቅተኛም ነው። ትራምፕ ግን ይህን እንደ አማራጭ እያቀረቡት ይገኛሉ። በሽር አልአሳድ ከስልጣን መውረዳቸውን ተከትሎ ሶሪያ በአዲስ መሪ እየተመራች ትገኛለች። ትራምፕ አዲሱ መሪ መሐመድ አልሻራ ጋር እስራኤል ተስማምታ እንደምትኖር ያላቸውን እምነትም ገልጸዋል። ይሁን እንጂ እስራኤል በአዲሱ መሪ ላይ ጥርጣሬ እንዳላት ይነገራል። አልሻራዊ ቀደም ሲል የአልቃይዳ አባል እንደነበሩ የሚነገር ሲሆን እስራኤል በዚህ ዓመት ሐምሌ ወር ላይ በደማስቆ የሚገኙ የመንግስት ህንፃዎች በቦምብ መደብደቧ ይታወሳል። ኔታንያሁ ከሶሪያ ጋር ያለውን ድንበር ሰላማዊ ለማድረግ ቢፈልጉም አዲሱ አስተዳደር አክራሪነት ይከተላል የሚል ስጋትም አላቸው። ትራምፕ ወደ ስልጣን ከተመለሱ በኋላ የሚከተሉት ፖሊሲ ከቀድሞ ይበልጥ ጠንካራም ሆኗል። ኢራንን በቢ2 ቦምብ አውሮፕላን ማስፈራራታቸውና ሐማስን ወደ ሲኦል እንልከዋለን ማለታቸው አሜሪካ በዲፕሎማሲው ሰልችቷታል የሚል መልእክትን ያስተላልፋል። ትራምፕ ጦርነቱን መፍታት የሚፈልጉት በድርድር ብቻ ሳይሆን ተቃዋሚዎቻቸውን በወታደራዊ ኃይል እንዲደቁ በማድረግም ነው። ሐማስ የከፍተኛ አመራሮቹ አዋይደንን ጨምሮ መገደል ማመኑ ድርጅቱ ምን ያህል እንደተዳከመ ያሳያለም ተብሏል። ትራምፕ አሁን ትጥቅ ፍቱ ማለታቸው የተዳከመውን ሐማስ ሙሉ በሙሉ ከጨዋታ ውጪ ለማድረግ የታለመም ነው። ሆኖም ሐማስ በግማሽ ጋዛ ላይ አሁንም ቁጥጥር ማድረጉና ትጥቅ ለመፍታት አሻፈረኝ ማለቱ ጦርነቱ ወደ አዲስ የከተማ ውጊያ ሊመለስ እንደሚችልም ይጠቁመዋል። ሶሪያ ውስጥ አሳድ መውደቃቸውና አዲስ ኃይል መምጣቱ ኢራን በቀጠና የነበራትን የመቋቋም መስመር አዳክሟታል። ትራምፕ ይህን ክፍተት ተጠቅመውም እስራኤልን በአዲሷ ሶሪያና አረብ ሀገራት ያካተተ አዲስ ጸጥታ መዋቅር ለመፍጠር እያለሙ ይገኛሉ። ሆኖም የአዲስ ሶሪያው መሪ ማንነትና የቱርክ በጋዛ የመግባት ፍላጎት ይህን እቅድ እጅግ ውስብስብ ያደርገዋል። በማር አላጎ የተካሄደው ስብሰባ የሚያሳየው ፕሬዚደንት ትራምፕ መካከለኛው ምስራቅ ያላቸውን ተጽዕኖ ዳግም ለማንገስ መወሰናቸው ነው። ለኢራንና ለሐማስ የተሰጡ ማስጠንቀቂያዎች ጦርነቱን በፍጥነት ሊያጠናቁት ይችላሉ ወይም ደግሞ ወደ ከፋ ቀጠናዊ ፍንደታ ሊያመሩት ይችላሉ። የጋዛ ሰላም በሬን ጋቪሊ አስክሬን መመለስ፣ በሐማስ ትጥቅ መፍታትና በዓለም አቀፉ ሰላም አስከባሪዎች ስምሪት ላይ ተንጠልጥሏል። ኔታንያሁ ከትራምፕ ጋር ያላቸውን ወዳጅነት ቢያጠናክሩም በዌስት ባንክና በቱርክ ሚና ላይ ያላቸው ልዩነት ግን ወደፊት የሚታይ ይሆናል። መካከለኛው ምስራቅ አሁን ያለው በታላቅ ድልና በታላቅ ጥፋት መካከል ባለው ቀጭን መስመር ላይም ነው። መካከለኛው ምስራቅ ከጦር ሜዳ ወደ ዲፕሎማሲ ጠረጴዛ የተዛወረ መሆኑ የሐማስ ወታደራዊ መዋቅር መፍረስ ለድርድሩ በርም ከፍቷል። ሰላም የሚመጣው በስምምነት ወረቀት በሚፈርሙ መሪዎች ብቻ ሳይሆን መሬት ላይ ያለው የፍልስጤምና የእስራኤል ህዝብ አብሮ የመኖር ተስፋ ሲኖረው ብቻ መሆኑን በስፋት ፕሬዝዳንቱ ይናገራሉ። የዌስት ባንክ ጉዳይ በትራምፕና በኔታንያሁ መካከል ትልቅ የሰላም እንቅፋት ሆኖም ይቀጥላልም ተብሏል።